በአሜሪካ ምድር ላይ ዳግም የሽብር መርዶ ተሰምቷል። የዓለም የንግድ የጥበብና የፖለቲካ ማዕከል የሆነችው ኒውዮርክ ሲቲ ባለፈው ሳምንት መጨረሻ ላይ ከታላቅ እልቂትና ደም መፋሰስ ለጥቂት ተርፋለች። የከተማዋ ከንቲባ ዞህራን ማምዳኒ መኖሪያ በሆነው ታሪካዊው ግሬስ ማንሽን ደጃፍ ላይ የተቃጣው የቦምብ ጥቃት ሙከራ አሜሪካን ለዓመታት ካልታየ ከፍተኛ የጸጥታ ስጋትና የብሔራዊ ደህንነት ድንጋጤ ውስጥ ጥሏታል። ይህ ክስተት ተራ የወንጀል ድርጊት ሳይሆን በዓለም አቀፉ አሸባሪ ቡድን ወይም አይኤስአይኤስ ጽንፈኛ መልእክቶችና አስተሳሰቦች የተቃኘ አገሪቱን ለማንበርከክና በሕዝቡ መካከል ሽብርን ለመንዛት ያለመ የተቀነባበረ የሽብር ሴራ መሆኑን የኒውዮርክ ፖሊስ ኮሚሽነር ጄሲካ ቲሽ በሰጡት መግለጫ አረጋግጠዋል። መላው አሜሪካውያን አሁን የሚገኙት በከፍተኛ ስጋትና ባልተመለሱ ጥያቄዎች ውስጥ ተውጠው ነው። ያንን ዕለት በኒውዮርክ ጎዳናዎች ላይ የታየው ትዕይንት ለዘመናት ከአሜሪካውያን አእምሮ የማይጠፋ ጠባሳ ጥሎን አልፏል። ጃክ ላንግ በተሰኘው የቀኝ ዘመም አክራሪና በጥር 6ቱ የካፒቶል ኪል አመፅ ተሳትፎ ምህረት በተደረገለት ግለሰብ አነሳሽነት የተጀመረው የጸረ እስልምና ሰልፍ በአጭር ጊዜ ውስጥ ወደ ደም መፋሰስ አውድማነት ሊቀየር ጥቂት ሰከንዶች ብቻ ቀርተውት ነበር። በመቶዎች የሚቆጠሩ ተቃዋሚ ሰልፈኞች በከንቲባው መኖሪያ አካባቢ በሚገኘው ፓርክ ተሰባስበው በነበረበት በዚያ አስፈሪ ሰዓት ከፔንሲልቬንያ የመጡ ሁለት ወጣቶች የያዙት የሞት መሳሪያ መላዋን አሜሪካን የሚያርበደብድ ነበር። እንደ ኤፍቢአይ እና የኒውዮርክ ፖሊስ ቦምብ አምካኝ ቡድን የላቦራቶሪ ምርመራ ከሆነ በቦታው የተገኙት ፈንጂዎች ተራ የቤት ውስጥ ሙከራዎች አልነበሩም። እነዚህ መሳሪያዎች አይኢዲ የተባሉ የተቀነባበሩ የፈንጂ መሳሪያዎች ሲሆኑ በውስጣቸውም እጅግ አደገኛና ተለዋዋጭ የሆነውን ትራይ አሴቶን ትራይ ፕሮክሳይድ የተሰኘ ኬሚካል ይዘው ነበር። ይሄ ኬሚካል በሽብርተኞች ዓለም ውስጥ የሰይጣን እናት በሚል አስፈሪ ቅጽል ስም የሚታወቅ ሲሆን በትንሽ ንክኪ ወይንም ሙቀት ከፍተኛ ፍንዳታ የሚያስከትል ለማዘጋጀት አስቸጋሪና በአውሮፓና በመካከለኛው ምስራቅ ለተፈጸሙ አሰቃቂ የሽብር ጥቃቶች ዋነኛው ግብዓት ሆኖ ያገለገለ ነው። ፈንጂዎቹ የተሰሩት የስፖርት መጠጥ ጠርሙሶችን በመጠቀም ሲሆን እነዚህ ጠርሙሶች በፈንጂ ኬሚካል ተሞልተው በብርጭቆ ማሰሮች ውስጥ ተቀምጠው ነበር። ከሁሉም በላይ አስደንጋጭ የነበረው ግን በፈንጂው ዙሪያ በርካታ ብሎኖች፣ ሚስማሮች፣ ጠፈር መሰል ብረቶችና ፍራግመንቴሽን ተሸፍነው መገኘታቸው ነው። የዚህ አደገኛ ዝግጅት ዓላማ ግልጽ ነበር። ፍንዳታው በሚከሰትበት ጊዜ እነዚህ ብረቶች እንደ ጥይት ተበትነው በአካባቢው ያሉትን በርካታ ሰዎች አካል እንዲቆራርጡ፣ እንዲገድሉና ዘላቂ የአካል ጉዳት እንዲያደርሱ ታስቦ የተዘጋጀ የጭካኔ ጥቆማ ነበር። በቪዲዮ ምስሎች ላይ እንደሚታየው የ18 ዓመቱ ኤሚር ባላት አላሁ አክበር በሚል የሽብር ጩኸት ታጅቦ የመጀመሪያውን ፈንጂ ወደ ሰልፈኞቹና ወደ ፖሊስ ሰራዊት ሲወረውር አየሩ በሞት ጥላ ተሸፍኖ ነበር። የመጀመሪያው ፈንጂ መሬት ላይ ሲወድቅ ሳይፈነዳ መቅረቱና ሁለተኛው ደግሞ በድንጋጤ እጁ ላይ ወድቆ መክሸፉ አሜሪካን ካልታሰበ ብሔራዊ የሐዘን ቀን ታድጓታል። ይሁን እንጂ ስጋቱ በዚህ ብቻ አላበቃም። በማግስቱ እሁድ ከከንቲባው መኖሪያ ጥቂት ርቀት ላይ በሚገኝ ተሽከርካሪ ውስጥ ሌላ ተመሳሳይ አደገኛ መሳሪያ ተገኝቷል። ይህ ግኝት ኒውዮርክን ዳግም ወደ ድንጋጤ ማዕበል ውስጥ ከቷታል። አካባቢው ወዲያውኑ ታጥሮ ሕንፃዎች እንዲለቀቁ ተደርጎ የቦምብ አምካኝ ቡድኑ በከፍተኛ ጥንቃቄ መሳሪያውን እስኪያስወግድ ድረስ የከተማዋ ትንፋሽ ተቋርጦ ነበር። ይህ የሚያሳየው ጥቃቱ በሁለት ወጣቶች ብቻ የታቀደ ሳይሆን ሰፊ ዝግጅትና ምናልባትም ተጨማሪ ጥቃቶችን ለማድረስ የታሰበ ሴራ እንደነበረ ነው። ይህ ጥቃት በአጋጣሚ የተከሰተ ወይም የሁለት ወጣቶች ግትርነት ውጤት ብቻ ሳይሆን ከባህር ማዶ የሚተነፍሰው የአይኤስአይኤስ አክራሪ አስተሳሰብ የተቀነባበረ መሆኑን የጸጥታ ምንጮች ያረጋግጣሉ። ላለፉት 18 ወራት አይኤስአይኤስ፣ አልቃይዳና የኢራን ደጋፊ የሆኑ ቡድኖች በኢንተርኔትና በተለያዩ የማህበራዊ ሚዲያ ገጾች አማካኝነት የሚያስተላልፉትን የጥላቻና የጥቃት መልእክት በከፍተኛ ሁኔታ ጨምረዋል። በተለይም አሜሪካ ከኢራን ጋር ወደ ጦርነት ከገባች ከአንድ ሳምንት ወዲህ እነዚህ ቡድኖች ብቸኛ ተኩላዎች ተብለው የሚጠሩት ወጣቶች በአሜሪካ ከተሞች፣ በገበያ ማዕከላትና በፖለቲካ ተቋማት ላይ ጥቃት እንዲፈጸም በየቀኑ ጥሪ እያቀረቡ ይገኛሉ። መርማሪዎች እንደሚሉት ጥቃቱ የተፈጸመው በሙስሊሞች የረመዳን ወር ውስጥ መሆኑ የሴራውን ጥልቅነት ያሳያል። በዚህ ወቅት በቀላሉ ሊታለሉ የሚችሉና ለአመፅ የተጋለጡ ወጣቶች ሃይማኖታዊ ግዴታ የሚል ሰበብ በመስጠት የሽብር ድርጊቶችን እንዲፈጽሙ በጽኑ እንደሚገፋፉ የደህንነት ተቋማቱ ስጋታቸውን ገልጸዋል። በአይኤስአይኤስ የዲጂታል ፕሮፓጋንዳ ማሽን የአሜሪካን ወጣቶች አእምሮ በመበከል በገዛ አገራቸው ላይ ቦምብ እንዲያጠምዱና የገዛ ዜጎቻቸውን እንዲገድሉ እያደረጋቸው ይገኛል።
ይህ ደግሞ ለአሜሪካ የውስጥ ደህንነት ትልቅ ፈተና ሆኗል። የኒውዮርክ ፖሊስ ኮሚሽነር ቲሽ እንዳሉት ይህ ምርመራ አሁን በይፋ በአይኤስአይኤስ ተጽዕኖ የተፈጸመ የሽብር ጥቃት ተብሎ ተፈርጇል። በቁጥጥር ስር የዋሉት ኤሚር ባላትና ኢብራሂም ካዩም በአሜሪካ ያደጉና የዜግነት መብት ያላቸው ወጣቶች ቢሆኑም ልቦናቸው ግን በባህር ማዶ በሚገኙ አክራሪ ኃይሎች የተሰረቀ ይመስላል። የ18 ዓመቱ ኤሚር ባላት ቤተሰቦች ከቱርክ ወደ አሜሪካ በመምጣት በ2017 ዜግነት ያገኙ ሲሆን የ19 ዓመቱ ኢብራሂም ካዩም ቤተሰቦች ደግሞ ከአፍጋኒስታን የመጡ ናቸው። እነዚህ ወጣቶች በአሜሪካ ፔንሲልቬኒያ በሚገኝ ውብ መኖሪያ ቤት ውስጥ እየኖሩ ለምን እንዲህ አይነት ጨካኝ ድርጊት ውስጥ እንደገቡ መላውን ዓለም ያስገረመ ጉዳይ ነው። የኤፍቢአይ የጋራ ሽብርተኝነት ግብረ ኃይል ባደረገው ጥልቅ ምርመራ ተጠርጣሪዎቹ ወደ ተለያዩ አገራት ያደረጉት ምስጢራዊ ጉዞ ትኩረትን ስቧል። ኤሚር ባላት ለበርካታ ወራት በኢስታንቡል ቱርክ ቆይታ አድርጎ የነበረ ሲሆን በቅርቡም በጥር ወር ወደ አሜሪካ ተመልሷል። በተመሳሳይ ኢብራሂም ካዩም ወደ ሳውዲ አረቢያና ቱርክ ያደረጋቸው ጉዞዎች ከዓለም አቀፍ የሽብር መረቦች ጋር ግንኙነት ሊኖራቸው ይችላል የሚል ከፍተኛ ጥርጣሬን አሳድሯል። እነዚህ አገራት በተለይም የሶሪያና የኢራቅ ድንበር አቅራቢያዎች የሚገኙ በመሆናቸው ወጣቶቹ ስልጠና ወስደው ወይም የጥቃት ትዕዛዝ ተቀብለው ሊሆን ይችላል የሚል ስጋት አለ። በአሁኑ ሰዓት የኤፍቢአይ ወኪሎች በፔንሲልቬኒያና በኒውጀርሲ ግዛቶች መጠነ ሰፊ ፍተሻዎችን፣ ወረራዎችንና የሰነድ ምርመራዎችን እያካሄዱ ይገኛሉ። የተጠርጣሪዎቹ ቤተሰቦች፣ የቅርብ ጓደኞችና የኢንተርኔት ግንኙነቶቻቸው በሙሉ በከፍተኛ ክትትል ስር ናቸው። የጸጥታ ተቋማቱ በሰጡት መግለጫ እነዚህ ወጣቶች ሌላ ምን አይነት ሴራዎችን አቅደው እንደነበርና ሌሎች ተባባሪዎች በአሜሪካ ከተሞች ተሰማርተው እንደሆነ ለማወቅ ሌት ተቀን እየሰሩ መሆኑን አስታውቋል። የኤፍቢአይ የኳንቲኮ ላቦራቶሪም የፈንጂዎቹን ቀሪ አካላት በመመርመር የጥቃቱን ምንጭ ለማግኘት እየጣረ ይገኛል። የኒውዮርክ ከንቲባ ዞራን ማምዳኒ ጥቃቱ በተፈጸመበት ወቅት ከባለቤታቸው ጋር በመኖሪያ ቤታቸው ውስጥ ነበሩ። ከንቲባው ክስተቱን ተከትሎ በሰጡት መግለጫ የጥቃቱን የጭካኔ የፈሪነትና የጸረ ኒውዮርክ እሴቶች መገለጫ ሲሉ ኮንነውታል። ይሁን እንጂ ጥቃቱ የተፈጸመው በቀኝ ዘመም ኃይሎችና በአክራሪ እስላማዊ አመለካከት ባላቸው ወጣቶች መካከል በነበረው ከፍተኛ ውጥረት ምክንያት መሆኑ አሜሪካ በሁለት ጽንፎች መካከል እየተጨቆነች መሆኗን ያሳያል። በአንድ በኩል የነጮች የበላይነትን የሚያራምዱና ጸረ እስልምና አቋም ያላቸው ቡድኖች፣ በሌላ በኩል ደግሞ በአይኤስአይኤስ አስተሳሰብ የተመረዙ ወጣቶች አገሪቱን የጦር ግንባር አድርገዋታል። የኒውዮርክ ከተማ ፖሊስ ኮሚሽነር ጄሲካ ቲሽ የከተማዋን ነዋሪዎች ሰላም ለመጠበቅ ፖሊስ በከፍተኛ ንቃት ላይ እንደሚገኝ ብታረጋግጥም በነዋሪዎች ዘንድ ያለው ስጋት ግን አልበረደም። የቦምብ አምካኝ ቡድኖችና የደህንነት መኮንኖች በየመንገዱና በየህንፃው ስር የሚደረጉ ፍተሻዎችን አጥብቀዋል። ከንቲባዋ ጥላቻ በኒውዮርክ ቦታ የለውም ቢሉም የሽብር ጥላ ግን ከተማዋን እየከበባት ይገኛል። በኒውዮርክ ጎዳናዎች ላይ የተሰማሩት የታጠቁ ፖሊሶችና የደህንነት ካሜራዎች ቁጥር ቢጨምርም የሽብር ስጋቱ ግን ከውስጥ በሚመነጭ አክራሪነት ምክንያት ለመቆጣጠር አስቸጋሪ እየሆነ መጥቷል። ይህ የፈንጂ ጥቃት ሙከራ አሜሪካ ከ9/11 ጥቃት በኋላ ካጋጠሟት እጅግ አስፈሪና አሳሳቢ ክስተቶች አንዱ ተደርጎ እየተወሰደ ነው። አሸባሪ ቡድኑ አይኤስአይኤስ በአሁኑ ወቅት በአሜሪካ ምድር ላይ ያለውን የፖለቲካ ክፍፍል፣ የማህበራዊ ሚዲያ ተጽዕኖና ማህበራዊ ውጥረት እንደ መልካም አጋጣሚ እየተጠቀመበት ይገኛል። ወጣቶች በኢንተርኔት በሚተላለፉ መልእክቶች ተመርዘው የገዛ ጎረቤቶቻቸውን፣ ፖሊሶችንና ባለስልጣናትን ለመግደል ቦምብ ሲያዘጋጁ አገሪቱ ከውስጥም ከውጭም በጠላቶች መከበቧን ያሳያል። የኤፍቢአይ ምርመራ ውጤት ገና ብዙ አስደንጋጭ ምስጢሮችን ይፋ ያደርጋል ተብሎም ይጠበቃል። ተጠርጣሪዎቹ የሚከሰሱበት የሽብርተኝነት ወንጀል ዕድሜ ልክ እስራት ወይም ከዚያ በላይ የሆነ ቅጣት ሊያስከትልባቸው ይችላል። ነገር ግን ዋናው ጥያቄ ከእነዚህ ወጣቶች በስተጀርባ ስንት ሌሎች የተኙ ሴሎች በአሜሪካ ከተሞች ውስጥ ተደብቀው ይኖሩ ይሆን የሚለው ነው። የአይኤስአይኤስ ፕሮፓጋንዳ ማሽን አሁንም በኢንተርኔት በኩል አሜሪካን አንቀጥቅጡ የሚለውን መፈክር እያስተጋባ ይገኛል። አሜሪካ በአሁኑ ወቅት በከፍተኛ ጥንቃቄ ላይ ትገኛለች። ከአውሮፕላን ማረፊያዎች እስከ ትምህርት ቤቶች፣ ከከንቲባዎች መኖሪያ እስከ ሃይማኖት ተቋማት ድረስ ያለው ጥበቃ በከፍተኛ ሁኔታ ተጠናክሯል። ሆኖም ግን በአይኤስአይኤስ አስተሳሰብ የተቃኘው ይህ የሽብር ስጋት በአንድ ጀንበር የሚጠፋ አይደለም። አሜሪካ በታሪኳ ታይቶ በማይታወቅ መልኩ በሽብር ድንጋጤ ተናውጣለች። የኒውዮርኩ የቦምብ ጥቃት ሙከራም ለዚህ ማሳያ ሆኖ ተመዝግቧል። ይህ ክስተት ለአሜሪካ የጸጥታ ተቋማት ትልቅ ትምህርት የሰጠ ነው። የቤት ውስጥ ፈንጂዎች አሰራር በኢንተርኔት በቀላሉ መገኘቱ፣ የወጣቶች በጽንፈኛ ሐሳቦች መለከፍና የዓለም አቀፍ ግጭቶች በአገር ውስጥ ደህንነት ላይ የሚያሳድሩት ተጽዕኖ አገሪቱን አዲስ ስትራቴጂ እንድትቀይስ እያስገድዳት ነው። ኤፍቢአይ እና ሌሎች የደህንነት አካላት አሁን ትኩረታቸውን ወደ ብቸኛ ተኩላዎችና ወደ ዲጂታል ጽንፈኝነት አዙረዋል። የኤፍቢአይ መርማሪዎች አሁን ትኩረታቸውን
ወደ ተጠርጣሪዎቹ የዲጂታል ሕይወት አዙረዋል። በዛሬው ዘመን ሽብርተኝነት በድንበር አይገደብም። አይኤስአይኤስ እና መሰል ድርጅቶች በአካል አሜሪካ ውስጥ ሳይገኙ በሺዎች የሚቆጠሩ ማይሎችን ተሻግረው የአሜሪካን ወጣቶች አእምሮ መበከል የሚችሉበትን ዲጂታል ካሊፌት መስርተዋል። ኤሚር ባላት እና ኢብራሂም ካዩም የተሰኙት ወጣቶች በፔንሲልቬንያ ምቹ ኑሮ እየኖሩ በላፕቶፕና በስልኮቻቸው አማካኝነት ወደ ጨለማው ዓለም እንዴት እንደገቡ የሚመረመረው ጉዳይ ለአሜሪካ ደህንነት እጅግ አሳሳቢ ሆኗል። የጸጥታ ምንጮች እንደሚሉት አይኤስአይኤስ በቴሌግራም እና ሌሎች ምስጢራዊ የመልእክት መለዋወጫዎችን በመጠቀም በከፍተኛ ጥራት የተሰሩ ፕሮፓጋንዳዎችን ያሰራጫል። እነዚህ መልእክቶች በተለይ ብቸኛ ተኩላዎች ተብለው ለሚጠሩት ወጣቶች እንዴት ቦምብ እንደሚሰሩ፣ የት ላይ ጥቃት ማድረስ እንዳለባቸውና ለድርጊታቸውም እንዴት ሃይማኖታዊ ሰበብ መስጠት እንደሚችሉ ዝርዝር መመሪያን ይሰጣል። በኒውዮርክ ከንቲባ መኖሪያ ደጃፍ ላይ የተገኘው ፈንጂ አሰራር በእነዚህ ድረገጾች ላይ ከሚሰራጩት መመሪያዎች ጋር ፍጹም የሚገጣጠም መሆኑ ወጣቶቹ ቀጥተኛ መመሪያ ሲቀበሉ እንደነበረ ትልቅ ማሳያ ነው። ኤፍቢአይ መርማሪዎችን እንቅልፍ የነሳው ሌላው ጉዳይ የተጠርጣሪዎቹ የውጭ አገር ጉዞ ነው። የ18 ዓመቱ ኤሚር ባላት በ2025 አጋማሽ ላይ ለበርካታ ወራት በኢስታንቡል ቆይታ ማድረጉ ከዚያም በቅርቡ ወደ አሜሪካ መመለሱ የስልጠና ጉዞ ሊሆን ይችላል የሚል ስጋትን ፈጥሯል። ቱርክ ለሶሪያና ኢራቅ ቅርብ መሆኗ አይኤስአይኤስ አሁንም በእነዚህ አካባቢዎች የሚንቀሳቀሱ የተኙ ሴሎች ስላሉት ባላት በእነዚህ ሴሎች ተመልምሎ ሊሆን ይችላል የሚለውን ጥርጣሬ ከፍተኛ ነው። ኢብራሂም ካዩምም በተመሳሳይ ወደ ሳውዲ አረቢያና ቱርክ ያደረጋቸው ጉዞዎች ተራ ጉብኝቶች ሳይሆኑ ከሽብር መረቦች ጋር ለመገናኘት የታቀዱ ሊሆኑ ይችላሉ። ኤፍቢአይ አሁን ከቱርክና ከሳውዲ የደህንነት መስሪያ ቤቶች ጋር በመተባበር ወጣቶቹ በእነዚያ አገራት በነበሩበት ወቅት ከማን ጋር እንደተገናኙ፣ የት እንደቆዩና ምን አይነት የገንዘብ ዝውውር እንዳደረጉ በዝርዝር እያጣራ ነው። ይህ ምርመራ አሜሪካን ብቻ ሳይሆን ዓለም አቀፍ የሽብር መረቦችን የመበጣጠስ አቅም ያለው ግዙፍ ኦፕሬሽን ሆኗል። ይህ የሽብር ጥቃት ሙከራ የተከሰተው አሜሪካ በከፍተኛ የፖለቲካ ውጥረት ውስጥ ባለችበት በዚህ ወቅት ነው። በአንድ በኩል እንደ ጃክ ላንግ ያሉ የቀኝ ዘመም አክራሪዎች ጸረ እስልምና ቅስቀሳ ሲያደርጉ፣ በሌላ በኩል ደግሞ በባህር ማዶ ጽንፈኝነት የተመረዙ ወጣቶች ለዚህ ምላሽ ለመስጠት ቦምብ ይዘው ይወጣሉ። ይህ ጽንፍ ለጽንፍ የሚደረግ ግጭት የአሜሪካን ከተሞች ወደ ጦር አውድማነት እየቀየራቸው ይገኛል። ከንቲባ ዞራን ማምዳኒ ጃክ ላንግን የጥላቻና የዘረኝነት ምንጭ ሲሉ ቢወርፉትም ለተፈጸመው የቦምብ ጥቃት ግን ፍጹም ተቀባይነት የሌለውና ወንጀለኛነት ነው ሲሉ ገልጸውታል። የኒውዮርክ ፖሊስ አሁን በሁለት እሳት መካከል ነው ያለው። በአንድ በኩል የቀኝ ዘመም ኃይሎችን ሰላማዊ ሰልፍ የመጠበቅ ግዴታ አለበት። በሌላ በኩል ደግሞ ከእነዚህ ሰልፎች ጀርባ ተሸሽገው ጥቃት ለማድረስ የሚመጡትን አሸባሪዎች የመለየት ከባድ ኃላፊነት ወድቆበታል። ይህ ክፍተት ነው ለአይኤስአይኤስ ትልቅ ዕድል የፈጠረው። የተገኙት ፈንጂዎች ወዲያውኑ ወደ ቨርጂኒያ ግዛት ወደሚገኘው የኤፍቢአይ ታዋቂው የኳንቲኮ ላቦራቶሪ ተልከዋል። እዚያም የዓለማችን ምርጥ የፈንጂ ባለሙያዎች የቦምቡን እያንዳንዱን ክፍሎች እየመረመሩ ነው። በፈንጂው ላይ የተገኙት የጣት አሻራዎች፣ የዲኤንኤ ቅሪቶችና የኬሚካል ውህዶች ተጠርጣሪዎቹ ቦምቡን የትና መቼ እንደሰሩት ብቻ ሳይሆን ግብዓቶቹን ከየት እንደገዟቸውም ጭምር ፍንጭ ይሰጣሉ። የኤፍቢአይ የጋራ ሽብርተኝነት ግብረ ኃይል በመቶዎች የሚቆጠሩ ወኪሎችን በማሰማራት በፔንሲልቬንያ የሚገኙ የተጠርጣሪዎቹን ቤተሰቦች መኖሪያ ቤቶች ሰብሮ በመግባት ፍተሻ አድርጓል። በእነዚህ ቤቶች ውስጥ የተገኙ ኮምፒውተሮች፣ ሃርድ ድራይቮችና ማስታወሻ ደብተሮች የወጣቶቹን የወደፊት የጥቃት እቅዶች ሊያሳዩ እንደሚችሉ ይታመናል። በአሜሪካ ታሪክ እንዲህ አይነት ፈጣንና ሰፊ የሽብር ምርመራ ተደርጎ አያውቅም ቢባል ማጋነን አይሆንም። በፈንጂ ውስጥ የተገኘው ኬሚካል አሸባሪዎች አሜሪካን ምን ያህል በከፍተኛ ደረጃ ሊያጠቋት እንደሚፈልጉ ማሳያ ነው። ይህ ኬሚካል በቤት ውስጥ ከሚገኙ ማጽጃዎችና ኬሚካሎች ሊሰራ ቢችልም እጅግ አደገኛና ተለዋዋጭ በመሆኑ ሰሪው ላይ እንኳን የመፈንዳት እድሉ ከፍተኛ ነው። ይህንን ኬሚካል ተጠቅሞ ቦምብ ለመስራት የደፈረ ሰው ወይም በከፍተኛ ሁኔታ የሰለጠነ ነው ወይም ደግሞ ራሱን ለመሰዋት የቆረጠ መሆን አለበት። ፈንጂው ውስጥ የተገኘው ብሎኖችና ሚስማሮች ዓላማቸው ፍንዳታው በሚከሰትበት ጊዜ በዙሪያው ያሉ ሰዎችን አካል እንደ ወንፊት መብሳት ነው። ይህ ማለት ጥቃቱ ሰዎችን ለማስፈራራት ሳይሆን በከፍተኛ ቁጥር ለመግደልና ለማድማት የታቀደ ጅምላ ጨራሽ ሙከራ ነበር። ኒውዮርክ ከዚህ አሰቃቂ እልቂት የተረፈችው በተአምር ነው ለማለት ይቻላል። የአሜሪካ ሕዝብ በዚህ አስፈሪ ወቅት አንድነቱን እንዲጠብቅና ለጸጥታ ኃይሎች መረጃ በመስጠት እንዲተባበር ጥሪ ቀርቧል። ሽብርተኝነት ዓላማው ፍርሃትን መንዛት፣ የዜጎችን የዕለት ተዕለት እንቅስቃሴ ማስተጓጎልና መከፋፈልን መፍጠር ነው። ኒውዮርክ ግን ከዚህ በፊትም እንዳደረገችው ከዚህ አስፈሪ ፈተና በጽናት እንደምትወጣ ተስፋ ይደረጋል። ሆኖም የፔንሲልቬንያዎቹ ወጣቶች የያዙት ቦምብና
በውስጡ የነበረው የሰይጣን እናት ፈንጂ ያሳደረው ድንጋጤ አሜሪካን ለረጅም ጊዜ እንቅልፍ የሚነሳ የጥቁር ታሪክ አካል ሆኖ ይቀጥላል። የሽብር ጥላው ገና አልራቀም። አሜሪካም በንቃትና በስጋት መካከል ሆና የነገውን ጸጥታዋን ለመጠበቅ እየታገለች ትገኛለች። የኤፍቢአይ ወኪሎች አሁን በፔንሲልቬኒያ ሰፈሮች የሚገኙ ጎረቤቶችን እየጠየቁ ነው። የኮምፒውተር መረጃዎችን እየበረበሩ ነው። ዓላማቸውም አንድ ብቻ ነው፣ ሌላ የሽብር ጥቃት ከመከሰቱ በፊት ሴራውን ማክሸፍ። ኒውዮርክ ዛሬ ትነፍሳለች፣ ነገር ግን ልቧ አሁንም በድንጋጤ ይመታል። የጥቃት አሜሪካ ለሽብር ምን ያህል ተጋላጭ መሆኗን ለዓለም ያሳየ አስደንጋጭ ክስተት ሆኖ በታሪክ መዝገብ ላይ ይሰፍራል።